ግን የእግዚአብሔር ልጅ እግዚአብሔር ይወልዳል ብለህ ታምናለህ? ልጅ አለው ብለህ ታምናለህ? አምላክ አይወልድም አይወለድም። እሺ በምን መልኩ ነው አሁን ቅድም ስትናገር የተፈጠረ ነው ብዬ ፍጡር ነው ብዬ ነው የምከራከረው። ማን መወያየው? ይቅርታ። እሺ የኢየሱስ ክርስቶስ አምላክና አባት ይባረክ ብለህ ኤፌሶን ላይ ስትጠቅስ ነበረና ያ ትክክል ከሚለው የተነሳው የሁሉ አባት ከሚለው ነው። ምን አለ? ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉ የሚኖር በሁሉም የሚሰራ አንድ አምላክ የሁሉም አባት አለ ነው የሚለው። ትክክል፣ ልክ ነው። አዎ። ስለዚህ አባት ስትል አስገኝ ፈጣሪ ማለት ነው። በመፍጠር በማስገኘት ማለት ነው። ትንቢተ ሚልክያስ ምዕራፍ 2 ቁጥር 10 ላይ ለሁላችን አንድ አባት ያለን አይደለምን? አንድ አምላክስ የፈጠረን አይደለምን? ይላል። ኦኬ እሺ፣ ላነጻጽር ነውና ማትሉ ከሆነ ቦታውን አንብቤ አላውቅም፣ ግን ሲባል ሰማለሁ። በእስልምና እምነት አላህን አባት ማለት አትችሉም አይደል? አንችልም ነው። ኦኬ፣ ከሱ ጋር አይጋጭብህም ታዲያ ይሄኛው? አይ አምላክ አባት ማለት አስገኝ ፈጣሪ ማለት ነው በሚለው ነው። ለምሳሌ ምን አለ መሰለሽ፣ አሁን ቢብሊካሊ ስንመጣ ድሮ አምላክ የሚጠራበት ስም ነበረ። ታውቂ እንደሆነ በአሊም ተብሎ ይጠራ ነበር። ታውቂያለሽ? ይሄን ባይብል ላይ ትንቢተ ሆሴዕ ላይ ምዕራፍ 2 ላይ የተጠቀሰ ጥቅስ አለ። እስኪ አንዴ ላንብብልሽ። በዚያን ቀን ባሌ ብለሽ ትጠሪኛለሽ እንጂ ዳግመኛ ባሌ ብለሽ አትጠሪኝም ይላል እግዚአብሔር አለ። ባሌ ተብሎ ለምንድን ነው የማይጠራው? ከዛ በኋላ የባሊንም ስም ከአፏ ወስዳለሁ በስማቸውም እንዲህ አይታሰቡምና። ለምን? ከዛ በኋላ ለአማልክት ተጠቀሙበት ይህን ስም፣ ለአማልክት ማለት ነው ለጣዖታት። እና ከዚህ በኋላ ይህን ስም እኔ ወራው ሐሳብ ጋር በምን ይገናኛል? ለምን እንዳልኩኝ ማለት ነው። እኛ አባት ብለን አንጠራውም። በነገራችን ላይ አላህ አባትም አይደለም ፈጣሪ። አባት የሚለው አስገኝ ፈጣሪ ከሚለው ኮንሴፕት አንፃር ከሆነ እንጠራዋለን። አላህ ኻሊቅ ነው። በቁርአን ላይ ስትመጪ ኻሊቅ ነው። አብ በሚለው ቃል አስገኝ ፈጣሪ ማለት ነው ራሱ። ስለዚህ ከዛ አንፃር ከሆነ ችግር የለውም። ለምሳሌ ኢየሱስ ራሱ ሲናገር እመጣለሻለሁ። እሺ ወደ እኔ ፖይንት እመጣለሁ ከዚህ በኋላ። ምን አለ? በምድር ላይ ማንንም አባት ብላችሁ አትጥሩ አለ። ጣቢታ በምድር ላይ ማንንም አባት ብለን አንጠራም እንዴ? እሱን አንደርስታንድ አደርጋለሁ ምን እንደሆነ። አምላክ ፈጣሪ ማለት ነው አይደል? ልክ ነህ። በጣም ጥሩ። ስለዚህ አሁን በተመሳሳይ ሁኔታ በዚህ ኮንሴፕት ከሆነ አባት የተባለው ችግር የለውም እንለዋለን። በኮንሴፕቱ ነው ማለት በኮንሴፕቱ ኻሊቅ ተብሎ አላህ በቁርአን ላይ ተጽፎ ተገኝቷል። በቁርአን ላይ የአላህ ስም ኻሊቅ አስገኝ ፈጣሪ በሚለው ተገልጿል። በዚህ ኮንሴፕት ከሆነ ከዛ በተረፈ ግን አባት የሚለው ስም ለአላህ አንጠቀምበትም፣ ተጠቅመንም አናውቅም። ያው ልዩነቱን አላየሁትም። ምክንያቱም በአስገኝነቱ አባት ብለህ ከጠራከው ባይብላችን ላይም ቅድም ሚልክያስ 2:10 ላይ እንዳነበብከው በማስገኘቱና የሁሉ ገዢ የሁሉ ፈጣሪ ስለሆነ ልክ ነው፣ አንድ አባት ነው ያለው። እኛ አባት ብለን አንጠቀምም። ከኮንሴፕት አንጻር ነው እንጂ ነገርኩሽ። ከዛ አንጻር በነገራችን ላይ ከይቅርታ ጋር ማለት ነው ጣቢታ፣ ምናልባት ከዚህ በፊት አይተሽ ላታውቂ ትችያለሽ፣ ግን ባይብሎቹን ማን እንደጻፋቸው አይታወቅም። ከዚህ አንጻር ተበርዘውም ሊሆን ይችላል እና አንደኛ ጸሐፊያቸው አይታወቅም፣ የባይብሉ ጸሐፊ። ሁለተኛ እርስ በእርሳቸው ይላተማሉ። ሶስተኛ ጭማሪና ቅናሴ ያለባቸው። ይህን ታውቂያለሽ? ሰምተሽ ታውቂያለሽ? ለምሳሌ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው የማርቆስ ወንጌል ምዕራፍ 16 ከቁጥር 20 ጀምሮ ያለው እንዳለ ጭማሪ ነው። ከቁጥር 9 ጀምሮ ያለው ማለት እንዳለ ሙሉ በሙሉ ጭማሪ ነው። የዮሐንስ ወንጌል ምዕራፍ 7 ከቁጥር ከፍቼ ላሳይሽ፣ በማስረጃ ላሳይሽ። እሱ ረጅም ሰፋ ያለ ጊዜ ይወስድብናልና ለዛ ነው ኦሬዲ ጠቅሰ ማለት አሁን በጥቅስ ስናወራ ተበርዟል፣ ተጨምሯል የምትለው ከሆነ ቶታሊ ዘግተክ ሮንግ ነው ማለት ነው ያለብክ። የሆነ ፓርት ነው የምለውማ እንደዛ ግን ስለዚህ ጠቅሰ እየጠቀስክ ስታስተምር
እንትኗ የሚሆነው ይሄ ችግር የለውም። ለልጅ ምንድን ነው የሚባለው? ይሄ ምግብ ለሚመርጥ እንደዛ ማለት ነው እንዲህ የሚሆነው። ጥያቄ ካለሽ ማንኛውም ጥያቄ ላይ በባይብል ላይ እናወራለን በዛ ጉዳይ ከሆነ። አይ መርጠህ ስትናገር ስለሰማሁ ለእናንተ ስንል ነው የምናወራው እንጂ እኛ ተቀብለን ወይ ነው ብለን አይደለም የምናወራው። አንደርስታንድ አደረግ ካለው አሁን አንተ ሰማ ካለው እኔም እንዳልኩክ በይሄ ሳይድ ይዤ የሆነ ጌም በቃ እዚህ ፕላትፎርም ላይ እንደሚሆነው ለዛ አይደለም። እርግጠኛ ነኝ አንተ ሰዓትን አጥፍተክ ቁጭ ብለህ የምትወያየው ያመንኩት ትክክል ነው፣ ሰዎች እየጠፉ ነው ይዳኑ ብለክ ነው በቃ። ስለዚህ እኔም በዛ መንፈስ ነው እንጂ ሌላ ፖይንት የለኝም። እሺ ጥያቄ ካለሽ ግን እንቀበልሻለሁ። አሁንም እኛ አንጠራውም ነው በቃ። እስቲ አሁን እኛም እንደዛ ብለን አንጠራውም፣ አባት ብለን አንጠራውም። እሺ ተቀበልኩ። አባት ልትልበት የምትችለው በመፍጠሩና በማስገኘቱ ግን አባት ብለህ ትጠራለህ። ስለዚህ እኔ አሁንም አባት ብዬ አልጠራውም፣ በማስገኘቱ አስገኝ ይለዋለሁ። እናንተ በአብ የሚባለው አባት የሚባለው አስገኝ ፈጣሪ የሁሉ ፈጣሪ ስለሆነ ነው። ቀደም ሚልኪያስ ላይ ያመጣሁልሽ እኮ ለዛ ነው። በምድር ላይ ማንንም አባት ብላችሁ አትጥሩ፣ አባታችሁ በሰማይ ያለው አንዱ ሲባል አስገኝ ፈጣሪያችሁ ለማለት እንጂ አባት ማለት አይደለም። የሁሉ አባት አይደለም። እግዚአብሔር እኮ አባት ወላጅ ነው እንዴ? እንደዛ ነው እንዴ ጣቢታ? ኖ ወላጅ ሲባል እኮ ይሄ ልክ አንተ ልጅ ካለክ ይሄ ብዙ ተባዙ ልክ ለአዳም እንደተሰጠው ብዙ ተባዙ በሚለው ሜትድ ሳይሆን በእምነት ግን ልጅ ትሆናለክ፣ የእግዚአብሔር ልጅ ትሆናለክ። እሺ እንደዛ ከሆነ ተራሮችን ማን የወለዳቸው? እሺ ተራሮች ሳይወለዱ ይላል መጽሐፍ። እሱ የራሱ አውድ አለው አይደለ? ተራሮች ሳይወለዱ ሲል ተራሮችን ተፈጥሮ ነው እንጂ ልክ በጣም ጥሩ ተወልደው ነው የሚል አንደርስታንድ አይኖረንም። በጣም ጥሩ። ስለዚህ አሁን መወለድ ማለት መፈጠር ማለት ዳግም መፈጠር ሊሆን ይችላል እንጂ በዛኛው ዳግም መወለድ የሚባል ነገር ከአምላክ ጋር አይሰራም። ምክንያቱም ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና ይላል አይደለ? ትክክል። ከእግዚአብሔር ተወልዷል ሲባል ከእግዚአብሔር ተወልዷል ሳይሆን ድጋሚ ተፈጥሯል፣ አዲስ ሪክሪኤሽን አግኝቷል ነው። ሌላ ነገር የለውም። በቃ ክርስቶስን በክርስቶስ ያመነ ምን ይሆናል? ዳግም ይወለዳል። ሌላ ነገር የለውም። በቃ አዲስ ነገር የለም። አለው ሌላ ነገር አለው። ምን መሰለክ? ባህሪውን ስለሚካፈል ማለት ነው እኮ። ገባኝ እኮ ሌላ ነገር የለውም ስልሽ መፈጠሩን አዲስ መፈጠሩን የሚያሳየ እንጂ አዲስ ይሄ መወለድ የሚባለው ልክ ከአብ ሴት ልጅ እንደምትወልደው ከአብ ተወለደ አይደለም የሚባለው። መቼስ እንደዛ አይነት ነገር የለም። ትክክል። እንደሱ አይደለም። በቃ መወለድ ማለት በአጭሩ መፈጠር ነው። ሌሎች ቦታዎችም ሄጄ ማንሳት እችላለሁ። መወለድ ማለት መፈጠር። ለምሳሌ ይሽሩ ወፈረ ደነደነ ይላል ዘዳግም 32 ቁጥር 15 እና 18 ላይ ማለት ነው። ምን ይላል? ይሽሩ ወፈረ ደነደነ የወለደውንም እግዚአብሔር ተወ ይላል። ወረድ ይልና የፈጠረውንም እግዚአብሔር ረሳ ይላል። ስለዚህ መወለድ የሚለው መፈጠር የሚለውን ተክቶ ሰብስቲት ተደራርገው የሚመጡ ቃላቶች ናቸው ባይብል ላይ ስናየው ማለት ነው። ግን በአዲስ ኪዳን ላይ ስትመጣ ደግሞ ስለ ዳግም ልደት ሲናገር ከእግዚአብሔር እንዴት እንደምትወለድ ተቀምጦልሃል። አሁን ኢየሱስ ክርስቶስ ሲያስተምር ሰው ከውሃና ከመንፈስ ዳግም ካልተወለደ ይላል። ስለዚህ ይሄ ደግሞ ሌላ ቶፒክ ነው። ሌላ ቶፒክ ውስጥ እንዳንገባ ማለት ነው። ችግር የለውም። አብሽሪ፣ ችግር የለውም። እሺ አሁን እንዲህ ስለዚህ ኢየሱስ አምላክ ነው ብለሽ ታምኛለሽ? ሰውም ነው አምላክም ነው ብዬ ነው ማምነው። ከአንድ አምላክ ራሴን ላስተዋውቅልህና አንድ አምላክ ብቻ አለ ብዬ ነው ማምነው። ከአንዱም በቀር ሌላ የለም። የአንዱ አምላክ ማን ነው? ሰማይና ምድርን የሞላ የማይታይ ማንም ሊቀርበው የማይችል በሁሉ ስፍራ የሚገኝ ስሙን ካልከኝ ደግሞ ኢየሱስ ነው። ኢየሱስ እኮ ሰው ነው፣ ወንድ ልጅ እኮ። ኦኬ አንተ የተወለደውን ስለምታውቅ እኮ ነው። የተወለደውን ብቻ ወልድ አለ መጽሐፍ ቅዱስ ላይ የተወለደ አለ የእግዚአብሔር ልጅ የሚባለው። አሁን እሱ ያንን ስም ስለወረሰ ተጠርቶበታል። ግን በዛ በተገለጠው ሰው የሚሰራው ሁሉንም የሚያደርግ
መታያው መልኩም የእግዚአብሔር መልክ የሆነ ነው እኮ። ማን ነው አሁን ይሄ አንዱ አምላክ? እኔ ሰው መሆኑን ነው ኢየሱስ ያየሁት። አንድም ቦታ ኢየሱስ አምላክ ነው ብሎ የተናገረበት ጥቅስ አንድም የለም። ኢየሱስ አምላክነት ካለውም አምላክነቱ የእግዚአብሔር ቃል ስለመጣለት የእግዚአብሔር ቃል የመጣላቸውን አማልክት ካላቸው እያለ ነው የሚናገረው ባይብል። ስለዚህ እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የቀደሰውን ወደ ዓለም የሚላከውን እንዴት ትሳደባለህ ትላላችሁ አለ። ስለዚህ የቱ ጋር ነው አምላክ የተባሉ ከተባለ ነቢያት በአጠቃላይ የመዝሙረ ዳዊት ምዕራፍ 80 ቁጥር 6 ላይ ምን አለ? እኔ አማልክት ናችሁ አልኩ ተብሎ ኢየሱስ የተናገረው ሁላችሁም የልዑል ልጆች ናችሁ አማልክት ናችሁ ብሎ ተናገረ። ማንን? ነቢያት። እግዚአብሔር በነቢያት በአማልክት ማህበር ቆመ ይላል። አማልክት የተባሉት ነቢያት ናቸው። ስለዚህ ሁሉም የልዑል ልጆች ናቸው፣ ሁሉም አማልክት ናቸው። ኢየሱስም ከዛ አንፃር አምላክ ሊባል ይችላል እንጂ ጸግነት አለው እንጂ የጸጋነት አምላክ አለው እንጂ በራሱ አምላክ ነው የሚል አንድም ጥቅስ የለም። ስለዚህ አሁን ኢየሱስ ሰው መሆኑን ያየ ነው ባይብል ላይ እኔ ሰው መሆኑን ያየሁት። ኦኬ እሺ፣ ግን ሌሎች ክፍሎችን እንድታይ አሁን ቅድም ከጠቀስካቸው አንድ ኢየሱስ ክርስቶስን ከሙታን ያስነሳው ማን ነው ስትናገረው ነበር? የአባቶቻችን አምላክ ይላል አብ። ኦኬ እሺ፣ ዮሐንስ 2:19ን እንየውና እሺ ሰው ብቻ አሁን እኔ ሰውም ነው ብዬ አምንካለሁ። አንተ ሰው ብለክ የምትናገረውን አሁን የኢየሱስ ክርስቶስ አምላክና አባት ይባረክ ብትለኝ ምንም ኮንፊውዝድ አያረገኝም እኔን። ምክንያቱም ለዛ ለሰውነት ለተገለጠበት አምላክና አባት ነው። ቅድም እንዳልከው ይሄ አባትና ልጅ የሚለው ልክ አምላክ ተባስቶ ከአንድ በላይ ሆኖ ሳይሆን ያ የስጋ ሰውነት ወይም እግዚአብሔር የተገለጠበትን ልጄ እያለ ይጠራዋል። ከዛ ያ ደግሞ የሚታየው ደግሞ ራሱ ልጅ ብሎ የሚናገርበት አለና እዚህ ጋር ላንብብልክ፣ ወደ ክፍሉ ልመለስና በሶስተኛው ቀን አነሳዋለሁ አለ። እሺ በሶስተኛው አነሳዋለሁ አለ። እሺ ታዲያ በሶስተኛው ቀን አነሳዋለሁ ስላለ እሱ አንስቶታል ማለት እሺ የአባቶቻችን አምላክ ነው ኢየሱስ በሚታየው ማንነቱ። አሁን አንተ በተረዳክበት መንገድ ሰው ነው፣ የሚሞት ነው፣ የሚያዝ ነው፣ የተራበ ነው፣ የተጠማ ነው። ያም ፐርፐዝ አለው ያም ራሱ ማለት ነው። ስጋው ምንድን ነው? ከየት ነው ስጋው? ቆይ እስኪ እዚህ ላይ እንጀምር። ስጋው ከየት ነው? ቃል ነው ስጋው ነው። እናንተም ያው በቃል ተፈጠረ የሚል ትምህርት እንዳለ አውቃለሁ፣ ግን ቃል ስጋ ነው የሆነው እኮ። ቃል ስጋ ሆነ ሲባል ተለወጠ ነው? አልተለወጠም፣ አልተጻፈም። ተለወጠም አይልም፣ እንደዚህ ሆነ የሚል ነገር የለውም። ዮሐንስ 1:14 ላይ ቃልም ስጋ ሆነ ይላል። እሺ ወደኋላ ነው የምንመለሰው። ቃል ምንድን ነው? አልገባኝም። ቃል ራሱ ምንድን ነው? ቃል በእግዚአብሔር ዘንድ በነበረ ጊዜ እግዚአብሔር ተብሎ ተጠርቷል። ምክንያቱም ለእስራኤል እግዚአብሔር በቃሉ ሲገለጥ ስለነበረ ማለት ነው። ኦንሊ ጂሰስ ነሽ ግን አንቺ ታይ። በኋላ ደግሞ ሁለት መንፈቅና እንዳሰሪ በእናንተ ትምህርት ቃል ምንድን ነው? እናንተ በእናንተ አስተምሩ። ቃል ነው፣ የእግዚአብሔር ቃል ነው። ባህሪ ነው ወይስ ራሱን የቻለ ሌላ አምላክ ነው? ራሱን የቻለ ሌላ አምላክ የሚባል ነገር የለም። የስላሴ አማኝ አይደለሽም አንቺ መቼስ አይደለም። ስለዚህ ቃል ራሱ ባህሪ ነው ማለት ነው። ቃል ባህሪ ነው የሚልም ትምህርት የለም። ባህሪ ነው ቃል ባህሪ ነው። ቃል እግዚአብሔር የሚፈጥርበት አንደኛው አትሪቢዩት አይደል እንዴ? እግዚአብሔር በእጁ ይፈጥራል። እግዚአብሔር እስቲ ሚውት አድርግ እሺ ወዳጄ፣ አወርዳለሁ ከታች ያለ እዛ ሰው እያወራ ጣልቃ አትግባ እሺ። ቃል እግዚአብሔር በቃሉ ይፈጥራል አይደለ? በእጁ ይፈጥራል በተለያየ ነገር ይፈጥራል እግዚአብሔር አይደለ? በእጁ ይፈጥራል ሲል ሊትራሊ እጅ ኑሮት ሳይሆን ሊትራሊ እጅ ኑሮት አይደለም ማለት ነው። ሊትራሊ ቃል አለው ማለት ነው። ታዲያ ሊትራሊ ቃል ስላለማ ነው እስራኤላውያን ሲሰሙት የነበረው ኮሚኒኬት ሲያደርጉት የነበረው። መቼስ መለኮታዊ እጅ ነው እኮ ያለው። ያኛውም እኮ መለኮታዊ እጅ ነው እንጂ ቃል ያልሆነ እጅ ማለት ነው። መለኮታዊ ቃል ያልሆነ አሁን አንደርስታንድ አደረኩ። ያንን ማለት እኮ መለኮታዊ ቃል ሲባል
ልክ ከኔና ከአንተ ውጭ የተለየ እንደሆነ ዲፋይን ለማድረግ እንጂ ሌላ ቃል የሚባል እሺ ይሁን በቃ ባህሪ አይደለም። ቃል ባህሪ አይደለም። እሺ ምንድን ነው ንገሪኝ። እሺ ቃል ነው። እኔ የራሴን አንደርስታንድ ነው የምነግርህ እንጂ ቤተ እምነት ወክዬ ምናምን አይደለም። በዛ እንዳትረዳ። ምንድን ነው የሚባለው? ከኔ የሚወጣው ቃል ነው የሚባለው። ግን የኔ ቃል አንተ ጋር መጥቶ ሌሎችም እዚህ ያሉት ጋር ይሰማሉ። ራሱን የቻለ ፐርሰን አይደለም። በአጭሩ ራሱን የቻለ ፐርሰን ግን አይደለም። በቃ ፐርሰን አይደለም። ያስማማናለሽ። ፐርሰን አይደለም። ያ ቃል መጥቶ ስጋ ሆነ ሲባል ምን ማለት ነው? እዛ ጋር የተጻፈ ነገር ስለሌለ ያ ቃልም ስጋ ሆነ ነው። ቁጥር 3 ላይ ምን ይላል መሰለሽ? ሁሉ በእርሱ ሆነ ከሆነም አንድስ እንኳን ያለ እርሱ አልሆነም ማለት። ትክክል። ስለዚህ በቃል ነው ሁሉ ነገር የተገኘው። አዎ ያንን ደግሞ ዘፍጥረት ላይ ስናይ እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ እያለ ይናገራል ማለት ነው። ስለዚህ አሁን ከሆነው ለምሳሌ ቃል ስጋ ሲሆንስ በምንድን ነው የሆነው? አለቀበት የሚባል ነገር የለውም እኮ አየህ እንዴ። ቃል በሁሉም ነገር ቃል ተገኘ ተባብለን ተስማማን። እንግዲህ አንድስ እንኳን ያለ እርሱ አልሆነም አለ። ሁሉ በእርሱ ሆነ ካለ በኋላ ሁሉ በእርሱ ሆነ። በቃል ነው አይደለ? ያው በእግዚአብሔር ቃል ሁሉ በእርሱ ከሆነውም አንድስ እንኳን ያለ እርሱ አልሆነም አለ። ያለ ቃል የሆነ ነገር ጥሩ፣ ያለ ቃል የሆነ ነገር ከሌለ ቃል ስጋ ሲሆንስ በምንድን ነው የሆነው? ሆነ ይላል። አሁን ይሄ የአንተ መረዳት ነው የሚሆነው። ምክንያቱም የሆነ የሚያልቅ ነው አይደለም። አንተ የሰጠኸው እኮ ነው። አንተ የሰጠኸው ኮንክሉዥን ነው። መረጃ ልስጥሽ። አንተ የሰጠኸው ኮንክሉዥን ነው። ስጠኝ። ኦኬ አይደለም። ቃል ስጋ ሲሆን የሆነው በምን እንደሆነ ልንገርሽ። የተስፋ ቃል የሚባል ነገር አለ። ኢየሱስ የተስፋ ቃል ነው እንጂ ትክክለኛ ቃልም አይደለም። ምን አለ? ሐዋርያት ሥራ 13:23 ላይ እግዚአብሔርም እንደ ተስፋው ቃሉ ከዚህ ሰው ዘር መድኃኒት ማን ነው? ለእስራኤል መድኃኒት ኢየሱስን አመጣ። ስለዚህ ከማን ዘር ነው እንደ ተስፋው ቃል ያመጣው? ከዳዊት ዘር እንደ ተስፋው ቃል። ይሄ ተስፋ ቃል ደግሞ መጀመሪያ የተገባ ነው የነበረ ነው ተስፋነቱ። ኦኬ ዘፍጥረት 22:18 ላይ ምን ይላል? የምድር አሕዛብ ሁሉ በዘር ይባረካሉ ቃሌን ሰምተሃልና አለው አብርሃም ለእግዚአብሔር። ለአብርሃም የተገባ ማለት ነው። እግዚአብሔር ለአብርሃም እንዲህ ብሎ ቃል ገባ። ይህንን ቃል ደግሞ ገላትያ ሲናገር ገላትያ 3:16 ላይ እንዲህ እያለ ይናገራል። ተመልከች ምን እንደሚል። ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚናገር ለዘሮችም አይልም፣ ስለ አንድ እንደሚናገር ግን ለዘርህም ይላል፣ እሱም ክርስቶስ ይላል። ስለዚህ ክርስቶስ የተስፋ ቃል ነው። ይሄ የተስፋ ቃል ደግሞ ዕብራውያን ምዕራፍ 11 ቁጥር 13 ይመስለኛል አይደለም? ቁጥር 13 እነዚህ ሁሉ አምነው ሞቱ፣ የተሰጣቸውን የተስፋ ቃል አላገኙምና ዳሩ ግን ከሩቅ ሆነው አይተው ተሳለሙት አለ። በምድሪቱ መንገዶችና መጻተኞች እንዲሆኑ ታመኑ አለ። ስለዚህ ከሩቅ አይተው። ለዛ ነው ኢየሱስ ሲናገር ዮሐንስ ወንጌል 8:58 አካባቢ ላይ እንዲህ እያለ ይናገራል። ምን አለ መሰለሽ? ከ56 እንጀምርና እንዲህ ይላል፣ አባታችሁ አብርሃምም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው አለ። አብርሃም ኢየሱስን አይቶት ነበር እንዴ? ኢየሱስ አብርሃምን አይቶት ነበር? ያየው በምንድን ነው? በቃል ነው አይደለ? በተስፋ ቃል ነው ያየው። ኦኬ እዛ ክፍል ላይ ለብቻው እንሄዳለን። ከላይ ጀምረን ከ24 ጀምረን እንሄዳለን። ችግር የለውም። ያየው በምንድን ነው? አብርሃም መጀመሪያ እቺን ንገሪኝ። ኢየሱስን አይቶታል? በስጋ አይቶታል? አሁን አገናኘ እኮ አንተ እኮ ቀላቀልኩ። አሁን ፕሮሚስ የተገባለትን ለአብርሃምንና ቃልም ስጋ ሆነ አንድ ላይ ቃል የሚለውን ብቻ የተስፋውን ቃልና እዚህ ጋር ቃልም ስጋ ሆነ ይላል። አቢታ ሆነ ይላል እኮ የእግዚአብሔር ቃል የሚሆን ነው የሚያስኮን ነው። ቃልም ስጋ ሆነማ ይላል እኮ አይልም አላልከውም እኔ ሆነ። አንተ ግን አሁን ወደ ምን ወሰድከው? ያስኮናል ወይስ ይሆናል? የእግዚአብሔር ቃል ያስኮናል እኮ አይደል? ፈታ አምላክ ማን ነው? እግዚአብሔር በቃሉ ያስኮናል እንጂ ቃሉ አይደለም የሚሆነው እኮ አይደል እንዴ? ቃሉም ከፈለገ ይሆናል። እግዚአብሔር እኮ ነው ምን ታረጋለህ እንዲህ ታረጋለህ ብላ ጠይቀው። ስለዚህ እሺ ሁለት ምርጫ አለሽ። ሁለት ምርጫ ሰጥቷል። የመጀመሪያው ቃል ስጋ ሆና የሚለውን በተዋህዶ ትመርጫለሽ፣ ልክ ክርስቲያን ኦርቶዶክሶች እንደሚሉት።
አለዛ ደግሞ ቃል ስጋ ሆነ ሲባል ልክ ዳዊት ማነው ዳዊት አልኩኝ ሙሴ በትሩን ሲወረውር በትሩ እባብ እንደሆነው ከሁለቱ ነው የምትመርጨው። ካለዛ የተስፋ ቃል ነው የሚሆንብሽ። እሱ አንተ ራስህን ቦክስ ውስጥ አስቀምጠክ ነው ምረጭሽ። ያለዛ ንገረኝ እንዴት እንደሆነ። እየነገርኩ እኮ ነው ለእግዚአብሔር። አሁን አንተ ማነህና እንዴት ሆነ ትላለህ እኮ ታዲያ እንዴት ነው የሆነው? እሺ እንዴ ጥያቄ እኮ እየመለስሽልኝ እኮ አይደለም። እንዴት ነው የሆነው? ቃል ስጋ ሆነ እንዴት ነው የሆነው? ቃል ስጋ ሆነ ሲልክ ማለት ነው እንዴት ሆነ ብለክ ልትጠይቅ አትችልም። ሚኒንጉ ምንድን ነው? እሺ የቃል ስጋ መሆን እግዚአብሔር ስለተገለጠበት ነው። እግዚአብሔር ቃሉን ነው ከማንም ጋር እግዚአብሔር የተገለጠበት በራሱ ቃሉን ስጋ በማድረግ የተገለጠው እንጂ ይሄ ቃል የእግዚአብሔር ቃል ነው። ተዋህደ እያልሽኝ ነው? እንደ ኦርቶዶክስ አላልኩም። እግዚአብሔር ተገለጠበት ማለት ይኸው በቃ ይሄ ማለት እኮ ጴንጤና ኦርቶዶክስ የሚለው ነው እየነገርሽኝ ያለሽው። ምንም የተለየ ጴንጤና ኦርቶዶክስ ምንም ልዩነት የለውም። ወተት ከውሃ ጋር ሲዋሃድ እንደሚሉት እንደዛ አይደለም እያልኩ ያለሁት እኔ። እሺ እነሱም እኮ ይቀላቀላሉ ብላ አቢታ ይቀላቀላሉ ብላ እንግዲህ ማያሉ ቃልነትን ይዞ ሰውም ሰውነቱን ይዞ ፍጡር ከፈጣሪ ጋር ሳይዋሃድ አንድ ላይ ይኖራሉ ነው እንጂ የሚሉት አንድ ሁለት ባህሪ በአንድ አካል ነው የሚሉት ሲጀመር እንጂ በምንም ተአምር እነሱም እንደዛ አይሉም። ስትጠይቃቸው በደንብ ብጠይቃቸው ወይ ያወራቸው ሌሎች ሊሆኑ ይችላሉ። ለምሳሌ ሽመልስ አለ። ያው ሽመልስን መጠየቅ እንችላለን። እርስ በርስ የተለያየ ትምህርት ስላለ እኔ አሁን ካወራኋቸው ጋር እንደ ምሳሌ አንዴ ያው ከሱ እንስማ። ሚዩት አንሳ እስቲ ሽመልስ። እስቲ ቃል ስጋ ሲሆን እንዴት ነው የሚሆነው? ንገረን እስቲ። ቃል ስጋ የሚሆነው መጀመሪያ ቤተ እምነት ንገረን። ወደ ክርስቲያን ኦርቶዶክስ ያው እሺ ንገረን እስቲ ቃል ስጋ ሲሆን እንዴት ነው የሚሆነው? ያው ቃል ስጋ ሆነ የተባለው አሁን የተፈጠረ ሳይሆን ያው በስጋ የተገለጠ ነው ማለት ነው ቃሉ ያ ቃሉ። ስለዚህ የእነሱን አስተምሮ ነው እየተናገረ። አንቺ የእናንተን አስተምሮ ልንገርሽ ነው የእናንተን አስተምሮ አትንገረኝ ስለማውቀው ማለት ነው። እሺ ተወያዩ። እሺ ያው እስቲ ሁለታችሁ ተወያዩ። መጀመሪያ ተስማሙ። ከነሱ ጋር ብዙ ስለምንወያይ ማለት ነው። አንደኛ አንድ ትምህርት የለም። አሁን አንተ የምትለውን እኔ ከዚህ በፊት ሳውራ ወተት ወይ አንቺ መጽሐፍ ቅዱስ ቆይሽ ሚዩት አንዴ ላንሳለሽ። ያው አውራሽ ምን አልክ? ኦኬ ምን አልሽ ጣቢታ? ኦኬ ትምህርታቸው ፍጡርና ፈጣሪ የሚል አለ። ተዋህዶ ወተት ከውሃ ጋር ተቀላቅሎ እንደማይለያየው ሁሉ የአብና የቃልና የስጋን መዋሃድን ብለው ሲጀመር ቃል በእነሱ መለኮታዊ አካል ነው እንጂ እኔ እንደምልህ ቃል የእግዚአብሔር ቃል አይደለም። ራሱ አካላዊ ቃል የሆነ ነው። ያ ልዩነት አለ። ቆይ እኔ ከምናገር እሱ ይናገር። ሚውተን አንሳ እንዴ! እንደዚህማ አይደለም። እነሱ ፊት አካላዊ ቃል ብለው ነው የሚያምኑት። ቀጥል ሽመልስ፣ እምነትህን ንገራት። ያው አሁን እሷ ምን እንደምትል ራሱ እኮ አይገባንም እኮ ለእናንተም አይገባም፣ ለእኛ ነው አይገባንም። ስለዚህ ይቅር በቃ አናውራ ካንተ ጋር ነው። በቃ እኔ እና እሷ እናውራ። ተው በቃ ተው። እኔ እና አንቺ ብናወራ ይሻላል። ተይው ጣቢታ፣ እኔ እና አንቺ እናውራ። እሺ አሁን እኔ ቃል ስጋ ሆነ ስልክ እግዚአብሔር በስጋ ተገለጠ ነው። ያ ማለት እግዚአብሔር ተለወጠ አይደለም። እሺ ስለዚህ አሁን ስጋው ፍጡር ነው ፍጡር አይደለም? እሺ ፍጡር አይደለም። የእግዚአብሔር ቃል እንዴት ፍጡር ይሆናል? እሺ የሞተው የእግዚአብሔር ቃል ነው። ስጋ ስለሆነ ፍጡር ነው። ቃልም ስጋ ሆነ ይላል። ገባኝ። ስጋው ፍጡር ነው ፍጡር አይደለም። ፍጡር ይሞታ። እሺ ፈጣሪ ነው። የፈጣሪ ቃል ስለሆነ መፍጠሪያው ስለሆነ ፈጣሪ ብለህ ልትጠራው ትችላለህ። ግን ስላልተጻፈ አይደልልክም። በተጻፈው ልክ ነው ልልም ይችላል። ፈጣሪ ይሞታ። ስጋ ነው የሞተው። ቃል ስጋ ሆኗል እኮ ፈጣሪ አይደለም። ስጋው ቃል ስጋ የሆነው ቃል ፈጣሪ አይደለም። አዎ ሞቷል። ግን ሞት አሸንፎት ሳይሆን በእግዚአብሔር ጸጋ ይላል ስለ ሰዎች ሁሉ። ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገና ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል።
ማን ያስነሳው? ወደ መበስበስ እንዳይመለስ ቢቶ እኮ ይበሰብስ ነበር። እሱ ያንተ ኮንክሉዥን ነው። አሁን ቢቶ እና ባቶ ወደ መበስበስ እንዳይመለስ አለ። ለምን ተጠቀመው ይህን ቃል? ለምን ተጠቀመው የሚለውን እሱን ደግሞ ወደ ሌላ ክፍል ገብተን እናያለን። ግን ሞት ሊይዘው የማይችልና በእግዚአብሔር ጸጋ ሞትን ለሰው ልጆች ይቀመስ ዘንድ ይላል ዕብራውያን 2። የሞተው ማን ነው? ጣቢታ የሞተው ማን ነው? ሰው ነው የሞተው፣ ቃል ስጋ የሆነው ማለት ነው። ሞትን ሊውጥ እኮ ነው መጥቶ የሞተው እንጂ ሞት አሸንፎት አይደለም። ገባኝ። ሰው የሞተው ሰው አምላክ ነው ሰው ነው? በጻፉ በሚለው ልክ ልልሃለሁ። ሰው ነው የሞተው፣ ቃልም ስጋ ሆነ እኮ። ስለዚህ አምላክ ይሞታል ማለት ነው። እሺ እንስማማ። በተጻፈው ልክ ስለምናወራ የመጻፉ የሚለውን ስለምልል ማለት ነው እኮ። አምላክ ሞቷል እኮ። አምላክ ነው እኮ ብለሽኛል፣ ሰው አይደለም ብለሽኛል። አላልኩም። ያላልኩትን ብላለች አትበል። ሰው ነው ብለሽኛል እንጂ ፍጡር አይደለም አልሽኝ። ፍጡር ካልሆነ ፈጣሪ ነው። አጭር ነገር ፍጡር አይደለም፣ የፈጣሪ ቃል ነው እኮ። ፍጡር ካልሆነ ታዲያ የሞተው የእግዚአብሔር ቃል ይሞታል? ሞተ አለ እኮ፣ ፈቅዶ ሞተ። ፈቅዶ ሞት አሸንፎት አይደለም። እሺ እሱ ብቻ የማይሞት ነው የተባለው ማን ነው? አሁን ቀላቀልኩ እኮ አየህ፣ አንደርስታንድ ስላላደረግክ አንተ። ለምንድን ነው መቀላቀለው? እርሱ ብቻ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየም ሊያዩ የማይችልም የተባለው ማን ነው? አንደኛ ጢሞቴዎስ 6:16። እሱ ብቻ የማይታየው ነው። ስለ አብ ነው እኮ እያወራን ያለ ነው፣ ስለ ቃሉ ሳይሆን። እግዚአብሔር ስንል ቃል አለው። ቃሉና አብ ይለያያሉ? ቃል ስጋ ቃሉና አብ ይለያያሉ? አዋ አንድ አይደለም። ስለዚህ 2% ነው ማለት ነው። ተስማማን? እሺ መልስ እንኳን 2% አይደለም። 2% አላልኩም። እኔ እያለ የሚናገረው ማን ነው? እሺ ብቻውን ያለው አንዱ እግዚአብሔር ነው። እኔ ብሎ መናገር የሚችለው። ኦኬ ጥሩ። ስለዚህ እኔ ብሎ መናገር የሚችል አይደለም ማለት ነው ያኛው። ግን ወደ ቅድሙ እንመለስ። ይሄኛው ደግሞ ሌላ እንትን እንዳይሆንብን ማለት ነው። እሺ ይሄ ፐርሰን የሚለውን ራሱ ሰዎች በሚፈቱት እኔ በሚለው እና እርሱ በሚለው መጽሐፍ ቅዱስ ላይ በተጻፈው መሰረት መግባባት አንችልም፣ ፐርሰንን ማለት ነው። ምክንያቱም ኢየሱስ ሲናገር እኔ እያለ ይናገራል ስለራሱ ሲናገር እርሱ እያለ ስለሚናገር ስለማያስ አሁን ታውቃለህ፣ ለእሷ እኮ ምንም አልገባትም። አንዴ ሽመለስ ቆይ አንዴ። እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው? ከራሱ ምንም ማድረግ አይችልም። ቃል ስጋ የሆነው ማለት ነው ወልድ። ኦኬ ቃል ስጋ የሆነው ማለት ነው። እሺ ነው እያወራ ያለው 2% የለማ፣ 2 ተናጋሪ የለም፣ 1 ተናጋሪ ነው ያለው። ኦኬ ስለዚህ እያወራ ያለው ማን ነው? ጥያቄ ቋም አንድ ተናጋሪ አምላክ ነው የሚያወራው። እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው? ያ ተናጋሪው ነገርኩ እኮ አንድ ብቻ አይደለም እኮ። ማን ነው? ሰውም ነው አምላክም ነው። በስጋ ሰውነቱ የሚናገርበት ነው። አምላክ እኔ ከራሴ አንዳች ላደርግ አይቻለኝም የሚለው እያዳመጥከኝ አይደለም እና እንዴት እንደምንቀጥል አላውቅም። እሺ ማን ነው የሚለው? እሺ ንገሪኝ። አንድ ተናጋሪ ነው ያለው። ያ አንዱ ተናጋሪ ግን እግዚአብሔር በስጋ ተገልጦ ስለ ስጋው ሰውነትም ይናገራል እኮ። ማን ነው ባዩ? እኔ ማን ነው እኮ ነው እየጠየቅኩሽ ያለሁት። ማን ነው? እኔ ከራሴ አንዳች ላደርግ አይቻለኝም የሚለው ማን ነው? ወልድ ነው። እሺ ወልድ ነው አልኩክ። ወልድ ራሱን ችሎ ያወራል እንዴ? ለምን አያወራም? እያወራ አይደለ? ስለዚህ 2% ነው ያለው ማለት ነው። እኔ እያለ የሚያወራው 2% አለ። አብ አለ፣ ወልድ አለ። ነገርኩ እኮ እኔና እርሱ እያለ መጽሐፍ ቅዱስ ላይ ሲናገር በአንተ ወይም ሌሎች ሰዎችን ፐርሰን ብለው በሰጡት መሆን አይችልም። ምክንያቱም 2% ሆና ይኸው እኔ እያለ ያኛውም ያወራል፣ ይሄኛው እኔ እያለ ያወራል። አንተ የተረዳህበት እኮ ነው። ፐርሰን የሚለውን ማለት ነው አስቀምጣል። ፐርሰን የሚለውን አካል ብለው በሚፈቱት አይደለ እየሄድክ ያለኸው። ያ ነገር መጽሐፍ ቅዱሳችን ላይ የማይሆን ነገር ነው ብሎ የሚጠራ አንድ ማን። እሺ ችግር የለውም በቃ አሁን እስቲ አንድ ነገር እንትን ልበልሽ። እሺ ከምንዛዛግ ዕብራውያን ምዕራፍ 5 ላይ እንሂድ እስቲ አንዴ ቁጥር 7። እሱም በስጋ ወራት የቅድሙን ጥያቄን ግን አልመለስክልኝም። እመልስልሻለሁ። እሱም በስጋ ወራት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ የሚለው ማን ነው? ማን ነው ጸሎትን የሚያቀርበው? እሱ ጋር ቁማ ጸሎቱ ምን ይላል? ተሰማለት ይላል አይደል?
ትክክል ነው። ሰው ማን ነው ያቀረበው? ሰው ነው እኮ ለማን ነው ያቀረበው? ለአምላኩ። የት ነው አምላክ ያለው? የት ነው? በዛ ሰውነትም አለ በሰማይም አለ እኮ። በቃ ራሱን እየጠየቀ ነው። ምልጃ እኮ ነው። አሁን ለዛ እኮ ነው መምጫ የመጣበትን ፐርፐስ ካላወቅ እንደዚህ አይነት ጥያቄ ትጠይቃለህ። ጸሎት ነው። አዎ ጸሎቱ። ታዲያ ጸሎቱ ምን ነበረ? ለማን ነው የሚጸልየው? ራሱ ጋር ነው የሚጸልየው? ኖ ወይ የጸለየው ጸሎት ምን ነበረ? እንዴት የጸለየው ጸሎት እንዲድን አይደለ ሲለምን የነበረው? አዎ ከሞት እንዲያድነው። አዎ ከሞት እንዲያድነው ማለት ነው። እና ከሞት ድኖ ነበረ? እንዴት ከሞት? አዎ ድኗል። እሱም በኋላ የምናየው ይሆናል። አልተሰቀለም። አሁን እዚህ ጋር ስቲክ እናድርግና እዚህ ላይ መጽሐፍ ቅዱስ ላይ ሆነ መጽሐፍ ቅዱስ ሆነ ከሌላ ማለት ከዚህ እና ከዛ እየቀላቀል አይደለም። ኧረ ቆይ ወደ ማን ነው የሚጸለየው? እኔ ጥያቄ እሱ ነው። ድነቱ ላይ አይደለም ጥያቄ። ጸሎቱ ተሰማለት ይላል እኮ ሙሉውን ማለት ነው። ምን አይመለከተኝም። እሱ ወደ ማን ነው የሚጸለየው? ነገርኩ እኮ ወደ አምላክ። አምላክ ማን ነው? ስንት አምላክ አለ? አንድ አምላክ አለ። የሚጸልየው ማን ይባላል? ማን ይባላል ስሙ? የሚጸልየው የእግዚአብሔር ክንድ ነው። እየጸለየ ማን ነው? አንዱ አምላክ ስሙ ማን ነው? ብዙ ስም ነው ያለው። እሺ ከስሞቹ መካከል ኢየሱስ አምላክ ነው? አንዱ አምላክ ነው? የእግዚአብሔር ስም ነው ኢየሱስ ስም እኮ አንዱ አምላክ ነው ወይ? ኢየሱስ የአምላክ ስም ነው። የአምላክ ስም ስሙን አይደል እየጠየቀኝ ያለኸው? ኢየሱስ አንዱ አምላክ ነው ወይ ነው የጠየኩሽ? ኢየሱስ ስትል አምላክም ሰውም ነው። መጽሐፍ ቅዱስ አንዱ አምላክ ነው ወይ ነው የጠየኩሽ? ኧረ ጣዊታ ሱብሃንአላህ። አምላክም ነው ሰውም ነው እየመለስኩልህ እኮ ነው። አንተ አሁን እንጂ አንዱ አምላክ አይደለም። እሺ በቃ ተስማምተናል። አንዱ አምላክ አይደለም። እሺ ኦኬ፣ አንዱ አምላክ ነው። አሁን አንደርስታንድ አደረኩ እያልከኝ ያለኸው ከአምላኮች አንዱ ስላሴ አማኝ ጋር ስለምትቀላቅለው ነው። ከስላሴዎቹ አንዱ ነው ወይ? አይደለም። እሺ ኢየሱስ አንዱ አምላክ ከሆነ ወደ የትኛው አምላክ ነው የሚጸልየው? በስጋው ሰውነት ምልጃን እያቀረበ ነው። የእግዚአብሔር ክንድ ኢየሱስ አንዱ አምላክ ከሆነ ወዴት ነው የሚጸልየው? ኦኬ መረዳት ከፈለክ እሺ ላቅልለውና ሁለተኛ ቆሮንቶስ ምዕራፍ 5:19 እናንብብ። ከ18 ጀምሮ ምን እንደሆነ ያ ነገር ጥያቄ መልስ መጀመሪያ። ከዛ በኋላ ጸሎቱ እኮ ምን እንደሆነ ነው የጠየኩሽ። ወደ ማን ነው የሚጸልየው? መጽሐፉ ይንገርካ። አንተ መጽሐፍ ቅዱስ ለምን አይነግርክም እኮ? መጀመሪያ አንቺ መልሽልኛ። አንዴ ምን ሆነሽ ነው ጣቢታ? መጀመሪያ ወደ ማን ነው የሚጸልየው? እሱን እንወቅና ወደ ሌላ እንሄዳለን። እሺ የሚጸልየው ሰው ነው። ወደ አምላክ ነው የሚጸልየው። ኢየሱስ አንዱ አምላክ አይደለ እንዴ አልኩ። ሌላ እኮ አልመጣም እኮ በዓለም የነበረው እኮ ነው እየጸለያለሁ። ላንብብልክ እኔ ከእንትን ከምል ማለት ነው። አይደለም ኢየሱስ ወደ ራሱ ነው የሚጸልየው እንዴ የሚባል ነገር የለም። ወደ ራሱ አይደለም የሚጸልየው። እሺ ወዴት ነው? ከኢየሱስ አንዱ አምላክ ሆነ ወዴት ነው የሚጸልየው? ምልጃ እኮ ነው። አሁን ሰው ስለጠፋ ምልጃ ነው። አሁን አንተ አንደርስታንድ አላደረግከው። እሺ ችግር የለም። ስለዚህ ፈቃደኛ ከሆንክ ለሚወጣ ሁሉ በክርስቶስ ለማይኖር ሰው አምላክ የለውም። ይህንን ልመልስልህ። በክርስቶስ ለሚኖር አብና ወልድ አሉ ይላል። አብና ወልድ የተለያዩ ልመልስልህ። እሺ መልሽልኝ። አውራሽ ኮፕሊንክ እናርግ። ሁላችሁም ታብታብ ብናርግ ለአንድ ደቂቃ ኮሜንቱን ይዘጋዋለሁ። እሺ ለአንድ ደቂቃ ቆንጆ ነው። አይዝጋ። እሺ ቶሎ ኢንሻአላህ ኮሜንት እናቆም። ኮሜንት ሲዘጋ የኮሜንት አባዜ ያለባቸው ልጆች አሉ፣ ይሄዳሉ። እሺ ጣቢታ ቀጥይ። እሺ ይሄ የሆነ ሁሉ ነገር ኢየሱስ ክርስቶስ መጥቶ የተፈጸመው ነገር ሁሉ ነገር በትንቢት የተነገረለትን ነው የተፈጸመው። በትንቢት የተነገሩት በመዝሙራት የተነገሩት ሁሉ ነው ከተወለደ በኋላ የተፈጸመው እና ይህንን ኢሳያስ 59 ላይ ላንብብልህ ከቁጥር 16 ጀምሮ። አልጠየኩሽም። እያወራን ያለ ነው ስለ ጸሎት ነው። ስለ ጸሎቱ እኮ ነው። ጸሎቱ ማን የጸለየው ነው የጠየኩት። ወደ ማን ነው የጸለየው? ጸለየ አለ፣ ወደ የሚጸልይ ደግሞ አለ። ከኔ ይልቅ መጽሐፉ ቢመልስልህ አይሻልም? ምክንያቱም እናወራው ስለ መጽሐፉ
በጣም ቀላል ነገር እኮ ነው። ምንም ይሄን ያህል ከባድ እኮ ያለው ነገር አይደለም። ቀላል ያለው መጽሐፉ ደግሞ የእግዚአብሔር መንፈስ መለሽ። እሺ ያለበት ስለሆነ ትረዳዋለህ። ደስ ይበለሽ። እሺ መለሽ። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ ማዳን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ ይላልና እዚህ ጋር እግዚአብሔር የሚማልድ ሰው ስለሌለ መካከለኛ አንድ ሰው ነው የተዘጋጀው። ራሱ ዘዳግም 5:5 ላይ ልቀጥል፣ አልጨረስኩም። ይሄ እየተናገረ ያለው የጸለየውም ጸሎቱም ተሰማለት የሚለው እኛን ለማስታረቅ እኛ እንዳንሞት ከዘላለም ሞት ለእኛ ነው የተሰማልን እንጂ እሱማ እኮ ሞተ። እሺ ጥሩ። አሁን ወደ ማን ነው የሚጸልየው? ተግባባክ? ጸሎቱ ተሰማለት የሚለውን እንዴት ትረዳዋለህ? ተሰማለት ላይ አይደለም። እኛ አሁን ወደ ማን ነው የጸለየው? ለምን የምትፈልገውን ብቻ የምትጠይቀኝ ከሆነ ለዛ እንድንረዳዳ ከሆነ ማለት ነው። እሱ ላይ እንመጣለን። ኢየሱስ አልተሰቀለም ብዬ እኔ ሞግትሻለሁ፣ ችግር የለውም። ኢየሱስ ጸሎቱ ተሰማለት የሚለው ጸሎቱ ተሰማለት የሚለው ማን ነው የሰማለት? እሺ እግዚአብሔር ነው የሰማለት። ለማን ነው የሰማለት? እግዚአብሔር ራሱ። እግዚአብሔር ለእግዚአብሔር ጸልዮ የእግዚአብሔር ክንድ እኮ ነው የጸለየው። የእግዚአብሔር ክንድ ነው ወይም እግዚአብሔር ያዘጋጀው ሰው ነው እኮ። እግዚአብሔር ለእግዚአብሔር ጸለየና እግዚአብሔር ሰማለት። እግዚአብሔር ለእግዚአብሔር ጸለየ የሚል የለም እኮ። ማን ነው ለማን ነው የጸለየው? እሺ ሰው ለእግዚአብሔር ጸለየ፣ ፍጡር ለእግዚአብሔር ጸለየና እግዚአብሔር ሰማለት። እሺ ትስማሚያለሽ በዚህ? እንደዛም የሚል አልተጻፈም። እሺ ሰው ለእግዚአብሔር ጸለየ፣ እግዚአብሔር ሰውየውን ሰማው። ትስማሚያለሽ? ስለኛ ምልጃ የቀረበ ነው ስለኛ እንጂ ስለራሱ የጸለየው ማን ነው? እሺ ማን ነው? እሺ የጸለየው ንገሪኝ። መካከለኛ እኮ ነው። መካከለኛ የሆነው ጸሎት እኔ አይደለም አላልኩም። ማን ነው የጸለየው? ሰው አልኩክ እኮ ሰው ለማን? ሰው ያ ሰውዬ አንዱ አምላክ አይደለም? ሰው ብቻ አይደለም። በአምላክነቱ ጸሎትን ይቀበላል፣ በሰውነቱ ይጸልያል። ስለዚህ ሰውነቱ ራሱ ነው እየጠየቀ ያለው ማለት ነው። ራሱ አንዴ አዳምጠኝና ከዚህ በኋላ መቀጠል አልችልም። እሺ አይ በቃ ላባረሽ ወደ ጭቅጭቅ ልንሄድ እንዳይሆን ማለት ነው። ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ማንም ወደ አንተ ቢመጣ ይህንንም ትምህርት ባያመጣ ይቅርታ፣ ቁጥር 9 ላይ ማለት ነው። ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር አምላክ የለውም፣ በክርስቶስ ለሚኖር አብ እና ወልድ አሉት ይላል። ማንና ማን ነው የሚለው? አብ እና ወልድ። እና በሚለው ለምንድን ነው የለያቸው? አይው ያ ደግሞ ማለት እንደሆነ ቆላሲስ 2:9 ላይ ሂድና ከዛ ጋር ጀምር ንገሪኛ አንዴ። መጀመሪያ ለምንድን ነው የለያቸው? ሰውና አምላክ ልዩነት አለው። መንፈስ የሆነ የማይታይና የሚታይ ልዩነት የለውም እንዴ? ስለዚህ አብ ማለት ኢየሱስ አይደለም ማለት ነው። ምክንያቱም ሰው የተባለው ሌላ ነው። አይ ኢየሱስ ስትል አብም ነው ወልድም ነው እንጂ አንተ በወልድነቱ ብቻ ስለምታውቀው እኮ ነው። መጽሐፉ ደግሞ የሚነግረን ምን ይላል? አትነቅለውም። አንድ ጥቅስ ስጭኝ። ኢየሱስ አብ ነው የሚል አንድ ጥቅስ ስጭኝ። ኢየሱስ ወልድ ነው የሚል አንድ ጥቅስ ስጠኝ ብልክ አትሰጠኝም። ስለዚህ እንደዚህ ኢየሱስ ሰው ነው የሚለውን ሰጥሻለሁ። ኢየሱስ ሰው ብቻ ነው ቃል በቃል አምላክ ነው። እኔ ደግሞ አምላክ ነው የሚል ሰጥካለሁ እንደዛው ማለት ነው። አሁን ግን እንትን እንዳይሆን ማለት ነው። አሁን ወደ ሌላ ሞቲቭ ከምንሄድ አሁን የጠየቀው የክርስቶስን ትምህርት ላንብብልክ። የክርስቶስ ትምህርት የት አለ? አብው ነው የቱ ጋር ነው? አንድ ጥቅስ ስጭኝ። ኢየሱስ አብ ነው የሚለው ኢየሱስ አብም ነው ወልድም ነው ሰውም ነው አምላክ ነው። የቱ ጋር ጥቅስ? ይህን ላንብብልክና እሄዳለሁ። አሁን የጠየክኝን እሱን አሳይካለሁ። እሺ በክርስቶስ ትምህርት ለማይኖር አብና ወልድ የሉትም ብለኸኛል። አሉት። እሺ አብና ወልድ አሉት። በክርስቶስ ትምህርት ለማይኖር ያሉትም ነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና ይላል። እሺ እንደ ሰው ወግና እንትን አይቺ ነው ሜሴጅ አይቺ ነው ሶሪ። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና
እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አየክ፣ እኔ ይሄንን ነው ያልኩ። መለኮት በሰውነት ተገልጧል ማለት አብን በወልድ ነው የምታየው። በሱ የአካሉ ማነች? በሰው አካሉ ክርስቶስ ነው። ማነች ሰው አካል የተባለችው እዚህ ጋር? ስለምን አካል አላነበብኩ አልሰማከኝም ማለት ነው። ቆይ አንዴ ላውጣልሽ። አይ አንቺ አሁን እኔ የጠየኩሽንም ጥያቄ የመለስሽ አይደል? አልሰማከኝም። እዚህ ጋር አሁን አካል የሚል አልጠቀስኩም እኔ። እሺ ቆይ አንድ ጊዜ ቆይ ትጠቅሻለሽ። ጥቅሱን ንገሪኝ። ቆላሲስ 2:8 እስከ 9 ያለውን እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ ፍልስፍና በከንቱ መታለል ማንም እንዳይማርካችሁ ተጠበቁ።